አልሐምዱሊላሂ ረቢል ዓለሚን አሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባዕድ እንስትን እና ቆንጆ ወንድን ያለ ሸሪዓዊ ምክንያት ማየት ስለመከልከሉ አላህ እንዲህ ብሏል። ለምእመናን ንገራቸው አይኖቻቸውን ያልተፈቀደን ከማየት ይከልከሉ። አኑር 30 መስሚያ ማያም ልብም እነዚህ ሁሉ ባለቤታቸው ከእነሱ ተጠያቂ ነውና። አልኢስራ 36 አላህ አይኖችን ክዳት ልቦችም የሚደብቁትን ሁሉ ያውቃል። ጋፊር 19 ጌታ በመጠባበቂያ ላይ ነውና። አልፈጅር 14 ቢስሚላህ አልሐምዱሊላህ አሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በአደም ልጅ ላይ የዝሙት ድርሻ ተጽፎበታል። ይህን ድርሻውን ያለ ጥርጥር ያገኛል። 2 አይኖች ዝሙታቸው ማየት ነው። 2 ጆሮዎች ዝሙታቸው መስማት ነው። የምላስ ዝሙት መናገር ነው። የእጅ ዝሙት መጨበጥ ነው። የእግር ዝሙት መራመድ ነው። ልቦና ያስባል፣ ይመኛል። ብልት ደግሞ ይህንን ምኞት እውነት ወይም ሐሰት ያደርጋል። ቡኻሪና ሙስሊም ዘግበውታል። ከሐዲሱ የምንማራቸው ቁም ነገሮች፣ አንደኛ የዝሙትን መንገዶች ማወቅ ግድ ነው። አይን፣ ጆሮ፣ ምላስ ወዘተ ለዝሙት ሊያመቻቹ ይችላሉ። ሁለተኛ የነዚህ የአካል ክፍሎች ተግባራት ዝሙት የተባሉት ወደዚያ የሚያደርሱ መንገዶች በመሆናቸው ነው። ሁለተኛ በእነዚህ የአካል ክፍሎች የሚፈጸም ተግባር እስካልተዘወተረና ልምድ እስካልሆነ ድረስ ምህረት ከሚሰጣቸው ጥቃቅን ወንጀሎች ውስጥ የሚካተት ነው። ግና ጥቃቅን ወንጀሎች ተጠራቅመውና ተባስተው ሰውየውን በወንጀል ባህር ውስጥ የሚያሰምጡት ሁኔታ መኖሩን ማስታወስ ያሻል። አራተኛ የዝሙት ፍንጣቂ የማይደርሰው ማንም ሰው እንደሌለ ነው። ነብዩ በአደም ልጅ ላይ የዝሙት ድርሻ ተጽፎበታል በማለት የገለጹት ባዕድ ተቃራኒ ጾታን በስሜት የማያይ ወይም የማያናግር የለምና ቢያንስ በአንድ ወይም በሌላ አጋጣሚ በልቦና ውስጥ ውል የሚል ሐሳብ ይኖራል። ቢስሚላህ አልሐምዱሊላህ አሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አቡ ሰዒድ አልሁድሪ ረዲየላሁ አንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ መቀመጥን ተጠንቀቁ በማለት ተናገሩ። የአላህ መልእክተኛ ሆይ ተቀምጠን መጫወታችን የማይቀር ነው አሏቸው። መቀመጥ እንጂ አሻፈረን ካላችሁ የመንገዱን መብት ጠብቁለት አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ የመንገድ መብት ምንድነው ሲሉ ጠየቋቸው። እይታን መቆጣጠር፣ ሰዎችን የሚያውክን ነገር ማስወገድ፣ ሰላምታ መመለስ፣ በመልካም ማዘዝ እና ከመጥፎ መከልከል ናቸው ሲሉ መለሱ። ቡኻሪና ሙስሊም ዘግበውታል። ከሐዲሱ የምንማራቸው ቁም ነገሮች፣ አንደኛ መንገድ ላይ መቀመጥን መጠንቀቅ ያስፈልጋል። አላፊ አግዳሚውን የማየትና ሌሎችንም ለኃጢአት የሚዳርጉ ጣጣዎች ሊያመጡ ይችላሉና። ሁለተኛ መንገድ ላይ መቀመጥ የግድ በሚሆንበት ጊዜ ከላይ የተጠቀሱ ተግባራትን በማከናወን የመንገዱን መብት መጠበቅ ግድ ይሆናል። ሶስተኛ ከነዚህ መብቶች መካከል እይታን መቆጣጠር ተወስቷል። ተቃራኒ ጾታን ማየት ክልክል ነውና። ኢንሻአላህ አላህ ሁልጊዜም ከሐራም ነገር ይገለግለን፣ እንዲሁም በሐላሉ ያብቃቃን። አላህ በሰማነው ተጠቃሚ ያድርገን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።